እናት እንዴት እናት የሆነች በልጅ ትጨክናለች? የ8 ወር ልጅ እንዴት በቻርጅ ትመታለች? እንዴት ወተት ትከለከላለች? ለዛውም የአደራ ልጅ እንዴት! ይሄን ቪዲዮ እስከ መጨረሻው አዳምጡት። ልጅ ለመውለድም ላሰባችሁ፣ ልጅ ለሰው የሚታስይዙ ለማታውቁት ሰው በተለይ እዚህ ሀገር ብዙዎቻችን እንግዲህ ልጅ አለን። ለብዙዎቻችን ግን በተለያየ ምክንያት ልጅን ለማናቀው ሰው አጋጣሚ ለተገናኘነው ሰው እናስይዛለን። ከዚህ እንድትቆጠቡ፣ በተለይ የቅርብ ቤተሰብ ላልሆነ ሰው ባታስይዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ዛሬ የመጣሁበት ልጅ ያለው ሰው እንዴት በልጅ ይጨክናል ነው። እባካችሁን ልጃችሁን ለማታውቁት ሰው አታስይዙ። በተለይ አጋጣሚ ተገናኝተናል ብላችሁ አጋጣሚ አውቃታለሁ ጥሩ ሰው ናት ብላችሁ ልጅ አታስይዙ። አስይዛችሁ ደግሞ ለወር የምትሄዱ፣ በተለይ የወር ስራ የምትሄዱ ልጅ አላት፣ እሷ ከልጆቿ ደባልቃ ታሳድግልኛለች፣ በቃ የተለያየ እንትን ብላችሁ እንዳታስይዙ። በቃ ከሆነም የቀን ምናልባት ደረስ መለስ ልትሉ ምናልባት ካልሆነ በስተቀር እንዳታስይዙ። በተለይ የወር ስራ የምትሄዱ በተለያየ ምክንያት የልጆች አባት ይያዛሉ፣ አገር ተይዘው ሊገቡ ይችላሉ። እዚህም ደግሞ ልትለያዩ ላትስማሙ ትችላላችሁ እና በተቻላችሁ መጠን ልጆቻችሁን ወይ ወደ አገር ለመላክ ወይም ደግሞ ለቅርብ ቤተሰብ ማሳዝ አለባችሁ። አደራችሁን ለማታውቁት ሰው በፍጹም። አሁን ነገሩ በቃ በጣም አስከፊ ነው። የሰው ልጅ በአመቱ ከብት በእለቱ ይባላል። ስለዚህ የሰውን ልጅ አትደርሱትም። አንደኛ ደግሞ መታወቅ ያስፈልጋል። እቺ ማን ናት? ቤተሰቧ ማን ነው? ብዙ መታወቅ ያስፈልጋችኋል። ዝም ብሎ ኢጃዛ ቤት ተገናኝተናል አይቻታለሁ ለአንድ ቀን ልጄን አጫውታለች ብላችሁ አትመኑ፣ ሰውን ማለት ነው። እና አሁን የመጣሁበት ዋናው ሁለት ኢትዮጵያውያን ይገናኛሉ። በአጋጣሚ በሆነ ቦታ ይገናኛሉ። ተገናኝተው ለአንዷ አንድ ልጅ አላት፣ ለአንዷ ደግሞ 3 ልጅ አላት። ሶስት ልጅ ያላት እናት ቤት ነው ተቀምጣ ልጆቿን የምታሳድገው። እቺ አንድ ልጅ ያላት እንግዲህ ስራ ለመሄድ ፈልጋ ታማክራታለች። ልጄን ያዥልኝ፣ እኔ ሰርቼ የወር ስራ ሰርቼ ለልጄም ላንቺም እጠቅማለሁ በማለት ይመካከራሉ። ግን የተገናኙት አንድ ቀን ነው፣ አይተዋወቁም። ከዛ በፊት በአጋጣሚ በሆነ ቦታ ነው የተገናኙት እና ሂጂ በቃ ይሉና ትላትና የ3 ልጅ እናት፣ የአንድ ልጅ እናት ደግሞ ወደ ስራ ትሄዳላችሁ። አስይዛት ሄዳ የሆነ ያክል እንደሰራች ወር ያክል እንደሰራች ልጇ ትታመማለች። ስትታመምባት ደውለው ነይ ልጅሽ ታማለች፣ ልጅሽን እያት ይሏታል። ማናት ምትላት? የ3 ልጅ አላት። ትመጣለች ልጇን ልታይ። ልጇ እንግዲህ ሁኔታዋ አላማራትም መሰለኝ። በቃ ልጄን ይዤ ልሂድ ትላታለች። ስትላት አምጪ የጠበቅኩበትን ብር ስትላት፣ እቺ ብር እንግዲህ ከአረቦች አልተቀበለችም ይሁን የላትም ይሁን እንጃ፣ ብር የለኝም አሁን ሌላ ጊዜ እሰጥሻለሁ፣ ግን ልጅቷን ይዣት ልሂድ ትላታለች። የ3 ልጅ እናት አልሰጥም ልጅሽን፣ ብር ካላመጣሽ አልሰጥሽም ትልና አውታበር ተዘጋባታለች። እና ተዘጋባትና የልጅ እናትም በቃ ትሄዳለች።
ልጇን ተመልሳም ስጡኝም ብላ ድርድር አላረገችም። ሄደች ወደ ስራዋም ይሁን የትም ይሁን እንጃ ሄደች። ከዛ እች ልጅ 2 ወር ሙሉ እናት ደውላም የትም ደረሰች አላለቻትም ልጅቷን። እንግዲህ ከመጀመሪያ ካሳዘቻትና ትታት ተመልሳ ከሄደች በኋላ አንድ ላይ 3 ወር ሆነ። ከ3 ወር በኋላ እች ልጅ ሞተች። ይሄ ነገር የት ነው የተከሰተው? ሳውዲ ሪያድ ነሲብ የሚባል ቦታ፣ ብዙ ሀበሾች የሚኖሩባት ነሲብ እና እች ልጅ እንዴት ሞተች? እንግዲህ አላህ ያውቃል። ከሞላ ጎደል የዓይን እማኞች እንደተናገሩት ከሆነ እች ልጅ ብዙ ስቃይ ይደርስባት ነበር አሉ። የ8 ወር ህጻን ናት። እንግዲህ የ8 ወር ህጻን ብዙ በደል፣ ወተት አትሰጣትም፣ አፋዛውን አትቀይርላትም። በቃ እንግዲህ ልጆቿን እያጠባች ወተት እሷ ላይ አይኗ ላይ እንዳታይ ፎጣ ታረግባት ነበር አሉ። ይሄን የሚናገሩት በቅርብ ያዩት ነው። በቅርብ ያዩት ይሄን ተናግረዋል። እንግዲህ ከሆነ በኋላ ነገሩ እቺ ልጅ ሞተች። ባልየው ሲጨንቅ እናቷ ጋር ሲደውል ስልክ አታነሳም። ባሏ የ3 ልጅ እናቷ ባል ማለት ነው። ሲጨንቀው ወደ ሾርጣ ሄዶ ሾርጣ ይዞ ይመጣል። ሾርጣ ይዞ መጥቶ የሞተቿንም ልጅ አይቶ ያችን የ3 ልጅ እናትን ትቶ ባሏን ከሬሳው ጋር ይዞት ሄደ። ፖሊስ ማለት ነው። ይዞት ሄዶ ከስንት ቀን በኋላ ነው ልጅቷ ተመርምራ እንግዲህ ምርመራ ውጤት ምን ይንገራቸው እንጃ መተው የ3 ልጅ እናትን መጀመሪያ ልጅ ያስጠበቀቻትን ይዘዋት ሄዱ። 3 ልጆቿ ባዶ ቤት ጥላ የ4 አመት የ2 አመት ከምናምንና የ6 ወር ልጅ ነው ጥላ ሄደችው። እንግዲህ እና ምን ልላችሁ ነው? ልጅ እንዳታስይዙ። ልጅም ደግሞ የምትይዙት አላህን አትፈሩም። የሰውን ልጅ አታሰቃዩ። ይኸውላችሁ እችን ልጅ አሰቃይታ እንግዲህ አላህ ፍርዱን ሰጣት። እዚህ ሀገር እንኳን የሰው ነፍስ ጠፍቶ ያለ ምክንያት ደን ራሱ ዝም ብሎ እንጨት የመንገድ እንጨት አይቆረጥም። በጣም ዋጋ ያላት እንጨት ራሱ ዋጋ አላት። ያለ ፍቃድ ዝም ብላ አትቆረጥም። እንኳን የሰው ነፍስ ፍስ በሳውዲ ማለት ነው። ስለዚህ ልጆቻችሁን አደራችሁ እንዳሰጡ ለሰው በቃ ከሆነ እህት ከሆነ ደግሞ ቅርብ ቤተሰብ እንደገናም ደግሞ ወይ አምናት አለው የቆየን ጓደኛሞች ነን ካላችሁ ደግሞ ልጅ ሰጪዋም ያዥዋም ቁጥራችሁን መቀባበል አለባችሁ። አሁን እቺ ልጅቷ አትሙት የምታውቅ ነገር የለም። እንግዲህ ያን ቀን እንደወጣች ልጇን አላየቻትም። ስልኳ ዝግ ነው አሉ። በቃ ትኖርም የምታውቅ ነገር የለም። አሁን ቤቱን ራሱ መታ አላንኳኳችም። እንግዲህ 3ቱን ልጆች የጠበቁ የልጆቹ አባት ወንድም አጎታቸው ልጆቹን ይዞ ቁጭ ብለዋል። ግን ማንም የመጣ የለም አለ። ዞሮ ልጇን ልትፈልግ የልጅ እናትም አልመጣችም እስካሁን። እና ምን ልላችሁ ነው? ልጆቻችሁን ከተቻላችሁ ወደ ሀገር ለመላክ ሞክሩ። ሳውዲ በጣም ከፍቷል። እንደ ዶሮ አይደለም። ከልጅ ጋር ስራ አይገኝም። ይሄንን በደንብ አውቃለሁ። ግን በተቻላችሁ መጠን ልጆቻችሁ አደጋ እንዳይደርስባቸው ጥንቃቄ ማድረግ ነው። ሳውዲ ያለ ፋዛ ያለ ወተት አንድም ቀን ማድር አይቻልም። ከባድ ነው። እንደ ሀገራችን አይደለም። እና ይሄን ልላችሁ ነው። ብዙ ሰዎች እንዳልሰሙ ነው ነገሩን። እንግዲህ ይኸው ባልና ሚስት ታሰሩ። እሱም 3 ልጆች ከሀገር አሉት። እዚህ ያሉት 3 ልጆች 6 ልጆቹን ትቶ ነው የታሰረው። እንግዲህ 3 ልጆች እናት አላቸው ከሀገር። ግን እነዚህ በሳውዲ ምድር
በቃ በወንድሞቹ እጅ ነው የወደቁት ልጆቹ ማለት ነው። እና ከባድ ነው። ለማንኛውም ጥንቃቄ አድርጉ፣ ሼር አድርጉት፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።